ወንድምህን ሰርቀህ ቀምተህ እያስለቀስክ አቶ ገሌ ለመድኃኒዓለም ለክብሩ መገለጫ 50 የ100 ብር የ300 ብር ጥላ ሰጥተዋል። ውሸት ጠማማ። እዚያ ለሰረቀው ስጥ። መጀመሪያ ሰርቀ 20 ሺህ ብር ሰርቀ 10ሩን ለመድኃኒዓለም 10ሩን ለራስ ማለት አይቻልም። መጀመሪያ የሰረቀውን መልስ። የምታስለቅሰውን ሰው አጽና ነው። በሐሰት ምስክር ያሳሰርከውን ሰው አስፈታው። ድሃ ጦሙን እያደረ አንተ ምግብ የምታማርጥ ከሆነ ስጠው። አይዳው ድኩማት ያንጻሉ እንታቢያተ ደካማ እጆች የሰማይ ቤት ይሰራሉ። ደካማ እጆች ስለ ማርያም፣ ስለ ገብርኤል፣ ስለ ሥላሴ የሚሉት እነዚያ እጆች የብርሃን ቤት ሰርተው ይቆዩአቸዋል። አበድሯቸው። ለነዚያ ነው መስጠት። ቅዱስ ዮሐንስ አፈወርቅ አንድ ጊዜ ክርስቶስን ተወዱታላችሁ አላቸው። እሱ አዎ አሉት። እሺ እናንተ ተወዱታላችሁ? እስቲ የምትወዱት በጣም እሺ፣ ብትወዱት ታበሉታላችሁ? ቢርበው ታበሉታላችሁ? ቅዱስ ዮሐንስ አፈወርቅ የመለሰው እንግዲያውስ ክርስቶስ ማለት በከተማው ብርድ እየመታው የወደቀው ድሃ ነው ይላል። ያንን ውደደው፣ ለዚያ ስጠው፣ አበድረው። ተመልከቱ ማለት ብፁዓን እሙንቱ እለይሁቡ እምዘቦሙ እስመ እሙንቱ ይሌቅህዎ ለእግዚአብሔር ይላል ሰሎሞን። ካላቸው ነገር የሚሰጡ ሰዎች እነሱ ለእግዚአብሔር ያበድሩታል ይላል። ለእግዚአብሔር ያበድሩታል። እግዚአብሔር ደግሞ ክብር አልብሶ ይቆያል። ትርፍ ሸሚዝ ካላችሁ ስጡ ለድሃ። እናንተ እንጀራ በልታችሁ ቆሎ የምትጨምሩ ከሆነ ቆሎውን ለድሃ ስጡት። 5 ጫማ ካላችሁ በባዶ እግሩ ለሚሄደው አንዱን ስጡት። እናንተ በግ አርዳችሁ ዶሮ የምትጨምሩ ከሆነ ዶሮውን ለድሃ ስጡት። አሁን ልደት መጥቷል። ቢያንስ ሽሮም ስጡት፣ ቆሎ ስጡት። ጦም እያደረ እኛ ደግሞ ስላልተጨመረልን የሚከፋን ስለሆነ በፍራሽ እየተኛ አልጋ የለኝም የምትል ከሆነ ቤት ለሌለው ሰው መጠለያ ስጠው። ቤት ለሌለው ሰው። ለዚህም እንዘን። ስጦታ እግዚአብሔርን ያስመስላል፣ እግዚአብሔርን ያሳያል፣ ቸርነቱን ያሳያል፣ በእግዚአብሔር ፊት ያቆማል። የሚጠይቀን ጥያቄም ይሄ ነው። ብር አባብልታችሁኛል ነው በቃ። የእናት ወገኔ ዘር ነህ ወይ አይልም። ጥሩ ካባ ለብሰሃል ወይ ሁሉ አይልም። ሌላው ቀርቶ ይገርማል እኮ ጥሩ ካባ ለብሰሃል አይልም። ጥሩ ቀሚስ ናረክ አይለኝም። እኔንም ቢሆን ሰርተሃል ወይ ነው ቁም ነገሩ። ሰርተሃል ወይ? ይሄን የምንለብሰው ለክብረ ወንጌል ነው፣ ወንጌልን ለማስከበር ነው። ጥያቄው ግን የሥራ ነው። አብልተሃል ወይ አጠጥተሃል ወይ ነው፣ የተግባር ነው። እስቲ አንድን ሕፃን ልጅ ታቀፉና እወድሃለሁ ልጄ፣ እወድሃለሁ ልጄ። ጡት የለም፣ እወድሃለሁ ልጄ፣ እወድሃለሁ። ልጥባ የለም፣ እወድሃለሁ ልጄ፣ እወድሃለሁ ልጄ። ጡት የለም። ይሄ ልጅ መሞቱ አይደለም? መሞቱ እኮ ነው በእውነቱ ማለት ነው። ይሄን ነው በሥራ ነው የምትገልጡት ነው። መዋደዳችን ያለ ግብዝነት ይሁን ያለ ለዚህ ነው። መራራት ማዘን በእውነቱ ማለት ሳትመርጡ። ለዚሁም አንዳንድ ሰው ሆነልህ ስጥ፣ ካልሆነ አየው ይሄ እኮ ወጠምሻ ነው ሰርቶ ይበላ ነበር ይላል። ምን አገባ እንዲሁ እኮ አይደረስ እኮ ነው እናንተ። ሀለ ስጥ፣ ሀለለ ዝም ብለህ ሂድ። አዎ የሚሰራ ጉልበት ሊኖረው ይችላል። ነገር ግን አንዳች ነገር ባይገጥመው የሰው ፊት እሳት ነውና ሰው ፊት አይቆምም። መስጠት ለተቻላችሁ መስጠት፣ ካሌላችሁ ስጡ። እንዲያውም ቅዱስ ዮሐንስ አፈወርቅ ምን ይላል? መጀመሪያ ሊለምን ላፈረ ሰው ስጥ ነው የሚለው ጢሞቴዎስን ሲተረጉም። ሊለምን ላፈረ ስጠው። ካባ ላንቃ ደርቦ ማለት ምን ማለት ነው? የነጣ ልብስ ለብሶ እኮ ጦም የሚያደርሰው አለ። እንዳይናገር ለካ ገሌ የዕለት ራት የለውም ይሉኛል ብሎ ዝም እንዳይል ደግሞ ውስጡ እየተቸገረ አምጡ አምጡ የሚል ልጆች ያሉት ዕዳ የሚከፍለው ያጣ ስንት ዕዳ አለ በእውነቱ ማለት ነው። ለዚህ ማዘን ክርስቶስን ያስመስላል። እስመሰብ ዘይገብር ምግባራተ ሰናያተ ዘልፈ ይከውን አምሳሊሁ ለእግዚአብሔር። በጎ ስራን ሁል ጊዜ የሚያደርግ ሰው እሱ እግዚአብሔርን ይመስላል ይላል ቅዱስ ቄርሎስ። እግዚአብሔርን ይመስላል። ስለዚህ እንድናዝን እንድንሰጥ አምላከ ቅዱሳን የሚሰጥ ልብ